ነገርየው ለሞት የሚያበቃ አይደለም። አብዛኛውን ጊዜ ኢትዮጵያ ውስጥ አንድ የሚነሳም የሁሉ ኢትዮጵያውያን ጥያቄ የሆነ አንድ ነገር አለ። ታዋቂ አርቲስቶቻችን ሲያልፉ የሁሉም ሰው እልፈት ግራ የሚያጋባና ጥያቄ ውስጥ የሚከት ሆኖ ያልፋል። ብዙ ጊዜ ድንገተኛ የእልፈት ዜናቸው ሲሰማ፣ ነገር ግን ስለ አሟሟታቸው ለማወቅ የሚደረግ ጥረትና እንቅስቃሴ ብዙ ጊዜ ውጥረቶችን ሲያስነሳ እንመለከታለን። ታዲያ ማንም ሰው ሲሞት የሚሞትበት የራሱ የሆነ መንገድና የህይወት መልክ አለው። ነገር ግን ታዋቂ ሰዎች ሲያልፉ አንዳንድ ጊዜ የአሟሟታቸው ጉዳይ እንቆቅልሽ ሆኖ ጥያቄ ሆኖ ብዙ ጊዜ ይከርማል። ታዲያ አንደኛው ድንገት ሊያልፍ ይችል ይሆናል፣ ሌላኛውም እንደዛ ቢከሰት ይችል ይሆናል። ነገር ግን አብዛኛውን ጊዜ ኢትዮጵያ ውስጥ የሚያልፉ ታዋቂ ሰዎች ብዙዎቹ ድንገተኛ በሚባል መልኩ ህይወታቸው እስከ ወዲያኛው ሲያሸልብና ሲያልፍ እንመለከታለን። ታዲያ የአንዳንዶቹ ገጠመኝ ሊሆን ይችላል። የሁሉ ታዋቂ አርቲስቶች ግን የህይወት አሟሟት ብዙ ጊዜ ጥያቄ የሚያስነሳና ግራ የሚያጋባ ሆኖ ይቀጥላል። ማዲንጎ አፈወርቅ፣ ሃጫሉ ሁንዴሳም ሌሎች ተጨማሪ የጥበብ ሰዎች የሚባሉ ፊተኛ ሆነው የሚንቀሳቀሱ ታምራት ደስታንም ጨምሮ ብዙዎቹ ያለፉበት መንገድ የአንዳንዶቹ አጋጣሚ ሊሆን ይችላል፣ የአንዳንዶቹም ደግሞ ድንገተኛ እልፈት ሊሆን ይችላል። በብዙዎቹ ላይ ግን ለምን እንደዚህ ይፈጠራል የብዙ ኢትዮጵያውያን ጥያቄ ነው። በተጨማሪም ደግሞ በየዓመቱና በሁለት ዓመት መካከል ኢቢኤስ ቤት ላይ ከአንድና ከሁለት ሰራተኛ በላይ ህይወቱ ያልፋል። ያ ደግሞ ብዙዎችን ጥያቄ ውስጥ የከተተ ጉዳይ ሆኖ እየከረመ ነው። ምክንያቱም ገና ዓመታት ሳይቆጠሩ የኢቢኤስ ካሜራማን የነበረ ድንገት ከቤቱ ሆሳና ለአርያም ብሎ ተመልሶ ሄዶ ለአንዴና ለመጨረሻ ጊዜ አሸለበም። የአሟሟቱ ሁኔታ ተመልሼ እመጣለሁ ብሎ ኢቢኤስ ቤት ደርሶ ፋይል አስረክቦና ካሜራውን የሚሰራበትን ዕቃ አስቀምጦ በሄደበት ዳግም ላይ መለስ እንዳሸለበ በሁላችንም ዘንድ ግልጽ ነው። የአስፊቲ እልፈት ደግሞ ገና ከማለፉም ገና አዘኑም ሳይበርድ አዲስ ትኩስ ለቅሶ ደግሞ በኢቢኤስ ቤት ተከሰተም። የነጻነት ወርቅነህ ደግሞ እልፈት ተጨማሪ ሆኖ መጣም። ብዙዎቹ ጥያቄ ውስጥ ነገሩን አስገብተውታል። ኢቢኤስ ቤት ምንድን ያለው? በየዓመቱ አንዳንድ ታዋቂ ሰው በተለይ ደግሞ እዛ ቤት የሚሰራ ሰው እያለፈ ይገኛል። 2 ዓመት ባልሞላ ጊዜ ውስጥ 3 ካሜራማን 3 ሰዎች በአንድ ላይ ህይወታቸው ማለፉም ኢቢኤስ ቤት ተሰምቷል። ታዲያ ይህንን ነገር ቆም ብለን ለማየት ታገልን። ያንዳንዳችን ነገሩን መፈጠር ብቻ ሳይሆን ከነገሩ ጀርባ ያለውን ነገር ለማወቅ ጥረት እያደረግን እየታገልን ነው። ለምንድነው ታዲያ ነጻነት ወርቅነህ ህልፈቱ ከተሰማ በኋላ ሆስፒታል ለአስከሬን ምርመራ እንዲደረግ ሆስፒታል ለምን የተወሰደበት ምክንያት ሊታወቅ ዘንድ ይገባል። ለምንድነው ሞቱ ከመሰማቱ በፊት አሟሟቱ ጥርጣሬ ውስጥ እንደከተተ ስለታወቀ ወደ ሆስፒታል አመራም? ያ የሆነበት ምክንያት ምንድነው? ጥቂት ጥርጣሬ የሚጭርና የሚያስነሳ ነገር ነበር። ከጥቂት ሰዓታት በፊት ቀረጻ ያደረገ ሰው ሲስቅ ሲጫወት የነበረ ሰው እንዴት በዚህ ፍጥነት ህይወቱ ሊያልፍ ይችላል? የብዙ ኢትዮጵያውያን ጥያቄ ነው። አንዳንድ ጊዜ ነገሮችን ቆም ብለን ማሰብና ማየት ይጠበቅብናል። ለቤተሰቦቹ መርዶ ነው የተነገራቸው። አብሮት የሚኖሩ ሰዎች ቤተሰቦቹ እሱ ጋር እንደማይኖሩ ይታወቃል። ከኢትዮጵያ ውጭ አሜሪካን ሀገር እንደሚኖሩ እንደሚታወቅ በሁላችንም ዘንድ ግልጽ ነው። ታዲያ ቤት ሲመጣ ነፂን ማን ተቀበለው? ከእልፈቱ በፊት ምን ተደረገ? ከዚያ ፊት ደግሞ ውለው ምን ይመስል ነበር የሚለውን ለማጥራት ሞከርን። እያንዳንዳችን ነገሩን ለመስማት ተንቀሳቀስን። የነጻነት እልፈት ብዙ ጥያቄዎችን ከጀርባ ያዘለም የሱ ብቻ ሳይሆን የብዙ ታዋቂ አርቲስቶቻችን የህይወት አሟሟት ብዙ ጥያቄዎችን ኢትዮጵያ ውስጥ የሚያስነሳ እስከዛሬ ድረስ ማን እንደገደላቸው ወይም የእልፈታቸው ሁኔታ ጥያቄ ውስጥ የገቡ ብዙ ኢትዮጵያ ውስጥ ያሉ አርቲስቶቻችን አሉ። የሚነገረን ድንገት ህይወታቸው አለፈ ተብሎ ነው። የአሟሟቱን ሁኔታ ለማወቅ ደግሞ ግልጽ አድርጎ ይሄ ነው ብሎ የሚናገር ሰው ኢትዮጵያ ውስጥ አይገኝም። የአስከሬን ምርመራ የሚደረግላቸው ይሆናል። ነገር ግን አሟሟታቸውን ግልጽ አድርጎ ከምርመራው በኋላ ይፋ እንኳን አድርጎ የሚናገር ሰው አይኖርም። ይህ ደግሞ በውስጥ በድብቅና በሚስጥር ነገሮች እንዲያልፉ ያስገድዳል። ታዲያ ነጻነት ወርቅነህ ከእልፈቱ በኋላ ለምንድነው ቤት ሆኖ ያላለፈው? የብዙ ኢትዮጵያውያን ጥያቄ ነው። ነገሩ እንደዚህ ነው። በሽታው ሳይለንት ኪለር ወይም በዝምታ የሚገሉ ተብሎ የሚነገሩ በሽታዎች አሉ።
ከእነሱ ውስጥ የሚመደብ በሽታ አይነት አይደለም። በተደጋጋሚ ለመናገር እንደሞከረው በሽታው ወደ ህመምና ወደ ሞት የሚያደርስ አይደለም ሲል ይደመጥ ነበር። በአፋጣኝ ወደ ሆስፒታል እንዲወሰድ የተደረገበት ምክንያቱም የአሟሟቱ ሁኔታ ጥያቄ ውስጥ የሚከት ስለሆነ ነው። መጀመሪያ ካሜራ ቀርጸው ቪዲዮ ሰርቶ ወደ ቤቱ ከመመለሱ በፊት ምግብ ተመግቦና ጁስ ጠጥቶ እንደነበር በሁላችንም ዘንድ ግልጽ ነው። ታዲያ ሳይለንት ኪለር ወይም በዝምታ የሚገሉ የበሽታ አይነቶች ውስጥ የማይመደበው ስፖርት ጤንነቱ ከተጠበቀ ደጋግሞ ስራ ላይ ከዋለና ከተንቀሳቀሰ ነገሩ የበሽታው አቅም እየደከመ እንደሚሄድ ተነግሮታል። ታክሞ ከመጣ በኋላ ደህና እንደነበር ይታወቃል። ታዲያ ይሄ ድንገተኛና ዱብዳ ነገር ድንገት በዚያ ዕለት እንዴት ሊከሰት ቻለ? ሁላችንም ቆም ብለን ልንመለከተው የሚገባው ጉዳይ ነው። ታዲያ ኢትዮጵያ ውስጥ ምን እየተፈጠረ ነው? ቤተሰቦቹ በእንባ እየተራጩ ነው። ድጋሚ ሌላ ሀዘን፣ ድጋሚ ደግሞ ሌላ ለቅሶ ውስጥ ገብተዋል። ከነፂ ህልፈት በላይ ባለቤቱን እያስጨነቃት እስካሁን ድረስ ያለው ነገር ግን እንዴት ሊሞት ቻለም? ማታ በስልክ ማውርተን ነበር አለው እንገናኛለን ተባብለን ነበር። ታዲያ ባለቤቴ የሚታመምበትን የበሽታ አይነት አውቃለሁ። በዚህ ልክ በድንገት ጸጥ የሚያደርገው እንዳልሆነ እገምታለሁ። ከሞቱ በፊት ቢያንስ አልጋ ይዞ ጥቂት መታከም እንዳለበት ይሰማኝ ነበር። ምክንያቱም የበሽታው አቅምና ሁኔታ ያለበትን ደረጃ በደንብ እናውቃለን። በሰላም እንደሚመለስና ቀጥሎ ደግሞ አብሮን እንደሚኖር ተናግሮ ነበር። ታዲያ ድንገት በዚህ ልክ ማለፉ አሳዝኖኛል። ስለዚህም በእያንዳንዱ በኢትዮጵያን ሕዝብ ዘንድ አንድ ጥያቄ እንዳለኝ ሕዝቡም እንዲያቅልኝ ዘንድ እሻለሁ ስትል ተደምጣለች። ይህ የሚሆንበት ምክንያት ምንድን ነው? የአሟሟቱ ሁኔታ አላሳመነኝም። ትላንት ስልክ አውርተን ነበር። ብዙ ሰው ድንገት እንደሚያልፍ አምናለሁ። ነገር ግን ነፂ በያዘው ወይም አሁን በሚታመምበት በሽታ ህይወቱ አልፏል ብሎ ማመን ለእኔ እጅግ ከባድ ነው ስትል ተደምጣለችም። ብዙዎቹ ነገሩን ለማግበስበስ እየታገዱ እንደሆነ ግልጽ ነው። የሰው ልጅ አሟሟትና የፈጣሪ ጥሪ የተለያየ እንደሆነ ይታወቃል። ሁሉንም ታዲያ በድንገት እየጠራ እንደሆነ ለማወቅ ብንቸገርም ነገር ግን የአሟሟታቸው ሁኔታ ጥያቄ ውስጥ የሚገባ እንደሆነ ግልጽ ነው። ታዲያ የኢቢኤሱ ካሜራማን ድንገት ወደ ቤቱ ሄዱ። እሱም ተመልሼ ወደ ስራ እመጣለሁ ባለበት አረፈም። ነጻነት ወርቅነህም እንደዛ ሆነም። ሌሎቹ ደግሞ ታክሜ እመለሳለሁ ብሎ በዛው ቀሩም። ታዲያ ይህ ነገር ምንድን ነው? የብዙዎቻችን ጥያቄ ነው። ከነፂ የህልፈት ጀርባ የላብራቶሪ ውጤትና ምርመራ በአስቸኳይ እንዲደረግ ወደ ሆስፒታል ተልኮ ነበር። የምርመራው ሂደት እንደዚህ ነው። ከዚህ በፊት በነበረ የህይወት መንገድ ውስጥ እየታመመና ኢትዮጵያ ውጭ ሄዶ እየታከመ እንደነበር በሁላችንም ዘንድ ግልጽ ነው። ታዲያ የህመሙ ምክንያት እየጠናበትና እየበረታበት እንደመጣና ውጭ ሀገር ሄዶ ከታከመ በኋላ ደግሞ እንደተሻለውና ወደ ቀድሞ ስራ ተመልሶ በሰላም እየሰራ እንደነበር ግልጽ ነው። የላብራቶሪ ውጤት እንደሚያሳየው ከሆነ ከመህልፈቱ በፊት ከተወሰነ ሰዓታት ቀደም ብሎ ደክሞኛል ብሎ ቤቱ እንደሄደና በዚያ መካከል ደግሞ ጁስ መጠጣት እንደፈለገና ጭማቂ ወይም ፍሬሽ ጁስ እንዲያዘጋጁለት ጠይቆ ነበር። ከዚያ በኋላ ጥቂት እንደቆየ ጁሱን ጠጥቶ እንደተኛ በዛው ላይመለስ እንዳሸለበና ከዛ በፊት ደግሞ የሆድ ቁርጠትና አንዳንድ የህመም ስሜቶች እንደነበሩት ግልጽ ነው። ያንን መጨነቅና የሆድን ህመም አይቶ ጓደኛው ወደ ሆስፒታል ሊወስደው ወይም በሰዓቱ የነበረ የሸኘው ሰው ተደውሎለት ወደ ሆስፒታል ለማድረስ እንደመጣ ግልጽ ነው። የሆድ ቁርጠትና ህመሙም እየተባባሰበት መጣ። ሆስፒታል እስከሚያደርሱት ድረስ መንገድ ላይ ነፂ ህይወቱ እንዳለፈ ግልጽ ነው። ከህልፈቱ በኋላ የአስከሬን ምርመራ ወደ ሆስፒታል እንደገና እንዳመሩ እንጂ በዚያ መካከል ቤት ውስጥ ተኝቶ እንዳላለፈ ግልጽ ነው። ታዲያ ከጠጣው ጁስ በኋላ የተነሳው የህመም ስሜት ምን ሊሆን ይችላል? የብዙዎቻችን ጥያቄ ነው። የላብራቶሪው ምርመራ እንደዚህ ነው የሚናገረው። ከጥቂት ሰዓታት በፊት የጠጣው መጠጥ ላይ ችግር እንዳለበትም ፍንጭ እንደሰጣቸውም ግልጽ ነው። ያንን በሰሙ ጊዜ ቤተሰቦቹ በእንባ እየተራጩ ነው። ምን አይነት ጨካኝ ሰዎች ባሉበት ነው የምንኖረው? ምን አይነት ክፉ ሰዎች በተሰበሰቡበት ህይወታችንን እየመራን ነው? ይህንን ክፉ ነገርና ከባድ የሆነ በደል እሱ ላይ ያደረሰ ማን ነው? የኢትዮጵያውያን ጥያቄና የቤተሰቡ እንደገና ለቅሶ ሆኗል። ስለዚህም አሁን ላይ ባለው ደረጃ አሁን የሰው እጅ እንዳለበትና ከጀርባ በጠጣው ጁስ ላይ ምን አይነት ነገር እንዳለበት
እንደገና ላብራቶሪ ምርመራው በቤተሰቡ አማካኝነት እንደገና እንዲጀመር ተደርጎ አሁን ደግሞ ወደ ተሻለ ሆስፒታል ለሕክምና ምርመራ እንዲወሰድ ናሙናው ተደርጓል። እጅግ ልብ ሰባሪና አሳዛኝ ነው። ኢትዮጵያ ውስጥ የሚሞቱ ታዋቂ ሰዎች በሚሞቱበት የህይወት መንገድ እጅግ አሳዛኝና ልብ ሰባሪ ነው። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እጅግ ያሳዝናል። ነፂ በዚህ ልክና በዚህ ሁኔታ ያልፋል ብሎ መጠበቅና ማሰብ እጅግ ልብ ሰባሪ ነው። ሁላችሁም ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ አስፍሩልን።